የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በአዲስ አበባ የሚገኘው የውሃ ቆጣሪ ማምረቻ ፋብሪካ ከሀገር አልፎ ለጎረቤት ሀገራት ገበያ የውሃ ቆጣሪ ሊያቀርብ መሆኑ ተሰምቷል። ሙሉ መረጃውን እናጋራችኋለን። የአዲስ አበባ ከተማ አስተዳደር በበርካታ አመራሮች ላይ እርምጃ መውሰዱን ገለጸም። እርምጃውን በተመለከተ የምናደርሳችሁ መረጃ አለ። የኢትዮ ጅቡቲ የባቡር ኮንቲነር ላይ የቃጠሎ አደጋ መከሰቱ ተገልጿል። በአደጋው ዙሪያም የሚመለከተው አካል ማብራሪያ ሰጥቷል። ማብራሪያውን እናደርሳችኋለን። ኢትዮጵያ ውስጥ የባንኮች አክሲዮን ዋጋ መቀነሱ ተሰምቷል። እንዴት ሊቀንስ ቻለ የሚሉትንና ሌሎች የመረጥናቸውን መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሶ አብሬያችሁ ቆያለሁ። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። በኢትዮጵያ የወጪ ንግድ ታሪክ ከፍተኛ የሆነ 4.5 ቢሊዮን ዶላር ገቢ ማስገኘት መቻሉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ ይህን ያለው ቀጠናዊ ትስስርና ዓለም አቀፋዊ ተወዳዳሪነትን ለንግድ ዘርፍ እድገት በሚል መሪ ቃል የንግድና ቀጠናዊ ትስስር ሚኒስቴር ከተጠሪ ተቋማት አመራሮች ጋር የ9 ወር የሥራ አፈጻጸም ግምገማውን ባካሄደበት ወቅት ነው። በዚህም ባለፉት 9 ወራት ከወጪ ንግድ ገቢ 4.5 ቢሊዮን የአሜሪካን ዶላር የተገኘ መሆኑንና ይህም በኢትዮጵያ የወጪ ንግድ ታሪክ እጅግ ከፍተኛ መሆኑን የንግድና ቀጠናዊ ትስስር ሚኒስተሩ ዶክተር ካሳሁን ጎፌ ገልጸዋል። ሚኒስተሩ አክለውም የንግድና ቀጠናዊ ትስስር ሚኒስቴር ከሚመለከታቸው የወጪ ንግድ ምርቶች ከ595 ሚሊዮን በላይ የአሜሪካን ዶላር ገቢ የተገኘ መሆኑን አንስተው አፈጻጸሙ ደግሞ 98 በመቶ ነው ማለታቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። በሌላ በኩል በበጀት ዓመቱ 9 ወራት በ329 ፋብሪካዎች ላይ የጥራት ቁጥጥር ለማድረግ ታቅዶ በ310 ፋብሪካዎች ላይ የምርት ጥራት ቁጥጥር ማድረጉን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። በግምገማው መድረኩ ላይ የአፈጻጸም ሪፖርት ያቀረቡት በሚኒስቴር መስሪያ ቤቱ የጥራት መሰረተ ልማትና ማረጋገጫ ዘርፍ ሚኒስትር ዴኤታ አቶ እንዳለው መኮንን በበጀት ዓመቱ 9 ወራት በ329 ፋብሪካዎች ላይ የጥራት ቁጥጥር ለማድረግ ታቅዶ በ310 ፋብሪካዎች ላይ የምርት ጥራት ቁጥጥር መደረጉን ገልጸዋል። በዚህም የመለኪያ መሳሪያዎችን ትክክለኛነት በማረጋገጥ ስራ በ207 ምድር ሚዛን የልኬት ቁጥጥር መደረጉን፣ የአሰራር ስርዓቶችን ለማሻሻል 2 አዋጆችና 4 ደንቦችን በማዘጋጀት እንዲሁም ግንዛቤ ከመፍጠር አስገዳጅ ደረጃ በወጣላቸው ምርቶች ላይ ከባለድርሻ አካላት ጋር በቅንጅታዊ በተደረገው የቁጥጥር ስራ በ63 ድርጅቶች ላይ አስተዳደራዊ እርምጃ መወሰዱን ማክለው ገልጸዋል። በተያዘ ዜናም በ2017 በጀት ዓመት 9 ወራት 110 ሺህ በላይ የገበያ ስርዓቱን አውከዋል በተባሉ ነጋዴዎች ላይ
እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። የንግድና ቀጠናዊ ትስስር ሚኒስቴር በዲጂታል ኦንላይን የንግድ ምዝገባ 2.6 ሚሊዮን ተመዝጋቢዎችን በማስተናገድ ባለፈው ዓመት 500 ሚሊዮን ብር የነበረውን የምዝገባ ገቢ አሁን ላይ በ2017 በጀት ዓመት ደግሞ በ9 ወራት ወደ 1.4 ቢሊዮን ብር ማድረስ መቻሉን በመግለጽም በስሩ የሚገኙ ተጠሪ ተቋማትን የሥራ ግምገማ አካሂዷል። በግምገማውም በ2017 በጀት ዓመት በ9 ወራት ውስጥ በዘርፉ የሚስተዋሉ ችግሮችን ለማስተካከል 15 መመሪያዎችንና 2 ደንቦችን በማዘጋጀት ሥራ ላይ እንዲውሉ ተደርጓል ያለው የሚኒስቴር መስሪያ ቤቱ ቅናሽ አሳይቷል የተባለውን ሲሚንቶን እንደ አብነት አንስቷል። በተጨማሪም ፍቃድ የተሰጣቸው 616 የነዳጅ ተጠቃሚ ተቋማት ላይ በቴክኖሎጂ የታገዘ ቁጥጥርና ክትትል መካሄዱን ተከትሎ የነዳጅ ፍጆታውም ወደ 61 በመቶ ዝቅ እንዲል ተደርጓል የተባለ ሲሆን ለእነዚህ ተቋማትም ከ8 ሚሊዮን ሊትር በላይ ቀርቦላቸው ጥቅም ላይ የዋለው ግን ከ5 ሚሊዮን ያልበለጠ መሆኑ ተገልጿል። ይህን በቴክኖሎጂ የታገዘ ቁጥጥር ተከትሎም ከጅቡቲ ነዳጅ ጭነው ለሚመጡ 3600 የነዳጅ ቦቴዎች ላይም ጂፒኤስ የመግጠም ሥራ መጠናቀቁ ተነግሯል። በግምገማ መድረኩ ላይ ወደ ሀገር ውስጥ የገባው ነዳጅ በትክክል ስለመሸጡና ስለመሰራጨቱ ለማረጋገጥ የተሰራው የዲጂታል ኦዲትን ተከትሎም ዝቅተኛ አፈጻጸም ያሳዩ ማደያዎች ማሻሻያ የማያሳዩ ከሆነ ነዳጅ እንደማያገኙ የሚገልጽ ማስጠንቀቂያ እንደተሰጣቸውም ተነስቷል። በዚህም ህገወጥ የነዳጅ ሽያጭን ለማስቀረት ተብሎ ስራ ላይ የዋለው የዲጂታል ግብይት ስርዓት በሚፈለገው መጠን ስራ ላይ እየዋለ እንዳልሆነ ተነግሯል። በዚህም 9 ወራት ወደ ሀገር ውስጥ ከገባው 1.4 ቢሊዮን ሊትር ነዳጅ ውስጥ እንደ ሀገር በዲጂታል መንገድ የተሸጠው በአማካኝ ከ67.4 በመቶ መሆኑን የገለጸው ሚኒስቴር መስሪያ ቤቱ በተለይ ደግሞ በክልሎች ያሉ 512 የነዳጅ ማደያዎች የዲጂታል ሽያጫቸው ከ50 በመቶ በመሆኑ ምክንያት ለኮንትሮባንድ ስርጭቱ አጋላጭ ሆኗል ሲልም አስታውቋል። በተጨማሪም ሚኒስቴር መስሪያ ቤቱ የኑሮ ውድነትን ለማረጋገጥ በዚህ በ9 ወራት ውስጥ 374 የሆኑ ተጨማሪ የእሁድ ገበያዎችን በማስጀመር ቁጥራቸውን ወደ 1476 ከፍ ማድረግ መቻሉንም አንስቷል። ገበያውንም የማረጋጋት ሥራ እየተሰራ እንደሚገኝ የተገለጸ ሲሆን ህገወጥ ነጋዴዎች ላይ ደግሞ እርምጃ እየተካሄደ ነው ያለው ሚኒስቴር መስሪያ ቤቱ በዚህም 110 ሺህ በላይ የገበያ ስርዓቱን አውከዋል በተባሉ ነጋዴዎች ላይ እርምጃ መውሰዱን አክሎ ገልጿል። ከጅቡቲ ወደ ሞጆ የባቡር ጣቢያ ኮንቲነሮችን ጭኖ ሲጓዝ በነበረ የባቡር ኮንቲነር ላይ በተከሰተው የቃጠሎ አደጋ የሞተር ዘይት የጫነው አንደኛው ኮንቲነር ሙሉ በሙሉ መውደሙ ተገለጸም። በትላንትናው ዕለት ከቀኑ 7 ሰዓት አካባቢ ከጅቡቲ ወደ ሞጆ የባቡር ጣቢያ ኮንቲነሮችን ጭኖ ሲያቀና የነበረ ባቡር ላይ የኮንቲነር ቃጠሎ መከሰቱ ተነግሯል። በዚህም እሳቱ 3 ሰዓት በፈጀ ርብርብ በጣቢያው ሰራተኞችና በአካባቢው ማህበረሰብ እንዲጠፋና ቁጥጥር ስር ውሏል ሲል የኢትዮ ጅቡቲ የባቡር መንገድ አክሲዮን ማህበር አስታውቋል። በአደጋው ዙሪያ ጥያቄ የቀረበላቸው የኢትዮ ጅቡቲ የባቡር መንገድ አክሲዮን ማህበር የኮሚኒኬሽን ባለሙያ ወይዘሮ እስራኤል ወልደ መስቀል በቃጠሎውም የሞተር ዘይት የጫነው ኮንቲነር ሙሉ በሙሉ መውደሙን በምላሻቸው ተናግረዋል። ወይዘሮ እስራኤል አክለውም 7 ሰዓት ላይ 26 ፉርጎችን ጭኖ ሲጓዝ የነበረ ባቡር ላይ ለጊዜው ምንነቱ ባልታወቀ ምክንያት የመጨረሻ ፉርጎ ከጫነው 2 ኮንቲነሮች ላይ በአንዱ የእሳት ቃጠሎ ተነስቷል ብለዋል። ቃጠሎ ባጋጠመበት ወቅት ባቡሩ በሶማሌ ክልል ወደሚገኘው ቢኬ ባቡር ጣቢያ ገብቶ መቆሙንና እሳቱንም 3 ሰዓት በፈጀ ርብርብ በጣቢያው ሰራተኞችና በአካባቢው ማህበረሰብ እንዲጠፋ መደረጉን ተናግረዋል። እሳቱ በተከሰተበት ወቅት የመጨረሻው ፉርጎ ከጫነው 2 ኮንቲነሮች ውስጥ አንዱ የጫነውን ዕቃ በማውጣት ከእሳቱ ማትረፍ ቢቻልም የሞተር ዘይት የጫነው አንደኛው ኮንቲነር ግን ሙሉ በሙሉ መውደሙን አክለው ገልጸዋል።
የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮች ላይ እርምጃ መውሰዱን አስታወቀም። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራውን እየሰራ መሆኑንም አክሏል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና በብልሹ አሰራር እንዲሁም በሌብነት ተግባር ውስጥ ገብተው የተገኙትን አካላት እንዲቀጡ ማድረጉን የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ተናግረዋል። የተቀጡት አመራሮችና በብልሹ አሰራር ፈጻሚዎች ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና እንዲሁም ደግሞ እጅ ከፈንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት ማጨናነቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች ምክንያት 77 በሚደርሱ አመራሮችና ፈጻሚዎች ላይ ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መወሰዱን አቶ ሰውነት አክለዋል። እርምጃው ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8ቱ አመራሮች መሆናቸውን ዳይሬክተሩ ተናግረዋል። ኢትዮጵያ ውስጥ የባንኮች የአክሲዮን ዋጋ መቀነሱ ተነገረም። በሀገሪቱ የባንኮች የአክሲዮን ዋጋ መቀነሱን ተከትሎ የኢኮኖሚ ባለሙያዎች አስተያየታቸውን እየሰነዘሩ ይገኛሉ። በዚህም የባንኮች የአክሲዮን ዋጋ ሲቀንስ የአክሲዮን ሻጮች ደግሞ መጨመራቸው እየተነገረ ይገኛል። እንደ ባለሙያዎቹ ገለጻ ከሆነ ኢትዮጵያ ውስጥ የካፒታል ገበያ ሳይኖር በፊት የባንኮች አክሲዮን በመኖሩና በሰዓቱ ውጤታማ በመሆኑ በመጀመሪያም ሆነ በሁለተኛው ገበያ የሚሸጥ ሲሆን ማለትም ባንኮች አክሲዮን እንሸጣለን በማለት ማስታወቂያ እያስነገሩ መግዛት የሚቻልና በሌላ በኩል ደግሞ አንድ ሰው አክሲዮን ከገዛ በኋላ አሳልፎ ለሌላ አካል ወይም ለሌላ ሰው መሸጥ ወይም ማስተላለፍ እንደሚችል ይገልጻሉ። እንደ ማሳያ ከዓመት በፊት የነበረውን የ100 ሺህ ብር አክሲዮን 140 ሺህ ብር እንደሚሸጥም የሚያነሱት ባለሙያዎቹ አሁን ደግሞ ባለ አክሲዮኖች ገዢው ለሻጩ አክቹዋል ወይም ደግሞ የአገልግሎት ዋጋውን ለባንኩ በማስገባት ቀሪውንና ተጨማሪውን ማለትም ትርፉን ደግሞ ለባለ አክሲዮኑ ሰው ይሸጣሉ ሲሉም አስረድተዋል። ይህንንም በምሳሌ ሲገልጹ የ100 ሺህ ብሩን አክሲዮን በ160 ሺህ ብርና በ150 ሺህ ብር ቢገዛና በዛው ዓመት ባንኩ 25% ቢሰጥ ከግብር በኋላ 25 ሺህ ብር የሚያገኝ ሲሆን ለሁለት ተከታታይ ዓመታት እንዲሁ ባንኩ ቢያተርፍ 50 ሺህ ብር በማግኘት ወደ ዋናው ሊመለስ ይችላል ይላሉ። አሁን ላይ ግን በስፋት የባንኮች አክሲዮን ዋጋ በመቀነስ እየተሸጠ እንደሆነ ባለሙያዎቹ ተናግረዋል። በዚህም እንደ አብነት ሲያነሱ ደግሞ ባለ አክሲዮኖች ብሩን ወይም ጥሬ ገንዘቡን እንፈልገዋለን በማለት የ160 ሺህ ብሩን አክሲዮን ወደ 110 ሺህ፣ ወደ 120 ሺህ እና ወደ 100 ሺህ ብር ዝቅ እያለ መጥቷልም ብለዋል። ይህም ደግሞ በሁለቱ አካላት ማለትም በሻጩና በገዢው ፍላጎት ላይ የተመሰረተ እንደሆነ ይገልጻሉ። ለባንኮች አክሲዮን ዋጋ መቀነስ ደግሞ ባለሙያዎቹ እንደ ምክንያትነት ካስቀመጧቸው ወይም ከሚያነሷቸው ነጥቦች መካከል የአብዛኞቹ የባንኮች የትርፍ ክፍፍል ዝቅተኛ በመሆኑ የባለ አክሲዮኖች ኢኮኖሚ መዳከም እንዲሁም በጥሬ ብር እጥረት አክሲዮን የሚገዛ ሰው አለመኖሩ ወይም መቀነሱ የሚሉት ጉዳዮች ይገኙበታል ብለዋል። ቀጥለናል ተከታታዮቻችን። በአዲስ አበባ በቀን ከ800 እስከ 1000 የውሃ ቆጣሪ የማምረት አቅም ያለው የሳቢያን ቤዝ ሜታል ኢንጂነሪንግ የውሃ ቆጣሪ ማምረቻ ፋብሪካ ከሀገር አልፎ ለጎረቤት ሀገራት ገበያ የውሃ ቆጣሪ ሊያቀርብ መሆኑ ተነግሯል። የውሃ ቆጣሪ ፍላጎትን በሀገር ውስጥ ምርት በማሟላት ለውጭ ገበያ ለማቅረብ ትኩረት መሰጠቱን የኢንዱስትሪ ሚኒስቴር አስታውቋል። በአምራች ዘርፉ በሚቀጥሉት ዓመታት የውሃ ቆጣሪዎች ከሀገር ውስጥ ፍላጎት ባለፈ ለውጭ ገበያ ለማቅረብ እየሰራን ነው ሲሉ የኢንዱስትሪ ሚኒስትር መላኩ አለበል ተናግረዋል። ሚኒስተሩ ይህን ያሉት በአዲስ አበባ የተገነባውን የሳቢያ ቤዝ ሜታል ኢንጂነሪንግ የውሃ ቆጣሪ ማምረቻ ፋብሪካ የስራ እንቅስቃሴን በጎበኙበት ወቅት ነው። ፋብሪካው ከውጭ የሚገቡ የውሃ ቆጣሪ ምርቶችን በሀገር ውስጥ የማምረት አቅሙን በማሳደግ አሁን ላይ በቀን ከ800 እስከ 1000 የውሃ ቆጣሪዎችን ማምረት ላይ ደርሷልም ብለዋል። ከዚህ ቀደም ቆጣሪዎች ከውጭ የሚገቡ መሆናቸውን የጠቀሱት ሚኒስተሩ በቀጣይ የምርቱን
መጠን በማሳደግ ወደ ጎረቤት ሀገራት በመላክ የውጭ ምንዛሬ ለማግኘት ዝግጅት እየተደረገ መሆኑንም ተናግሯል። በዚህም በኢንጂነሪንግ ዘርፍና በሌሎች ተኪ ምርቶችን የሚያመርቱ ፋብሪካዎችን የማስፋፋትና የማጠናከር ስራ መሰራቱንም ተናግሯል። የሳቢያን ቤዝ ሜታል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ዶክተር ወይንሸት አስረስ በበኩላቸው ድርጅቱ በቀን ከ800 እስከ 1000 የውሃ ቆጣሪ እያመረተ እንደሚገኝና ለሀገር ውስጥ ገበያ እያቀረበ መሆኑን ገልጸው ከዚህ በላይም ለመስራት የመንግስት ድጋፍም ተጠናክሮ እንዲቀጥል እንፈልጋለን ሲሉ ጥሪ ያቀርበዋል። ቀጥለናል ተከታታዮቻችን። የአሜሪካው ዓለም አቀፍ ተራድኦ ድርጅት ዩኤስኤድ ለዓለም ምግብ ፕሮግራም አቋርጦት የነበረውን የነፍስ አድን እርዳታ በድጋሚ ለመቀጠል መወሰኑ ተገለጸም። ዩኤስኤድ የነፍስ አድን ድጋፉን እንደገና ለመቀጠል የወሰነው ውሳኔው ለረሃብና ለከባድ የምግብ እጥረት በተጋለጡ በሚሊዮኖች የሚቆጠሩ ሰዎች ላይ የተላለፈው የሞት ፍርድ ነው በማለት የዓለም ምግብ ፕሮግራም ከትላንት ወዲያ ማስጠንቀቁን ተከትሎ ነው ተብሏል። ለአስቸኳይ የነፍስ አድን የአሜሪካ ድርጅት የነፍስ አድን ፕሮግራሞቹን እንደገና ከሚቀጥልባቸው ሀገራት መካከልም ሶማሊያና ኒጀር እንደሚገኙበት ተገልጿል። በዚህም የአሜሪካ እርዳታ የሚቆም ከሆነ በመላው ዓለም ክትባት ከሚያስፈልጋቸው 500 ሚሊዮን ሕፃናት ውስጥ 75 ሚሊዮን የሚሆኑት ሕፃናት ክትባት አያገኙም መባሉንና እርዳታው ከተቋረጠ መከላከል በሚቻል በሽታዎች ምክንያት 1 ሚሊዮን የሚሆኑ ሕፃናት ሕይወታቸው ሊያልፍ እንደሚችል ዓለም አቀፍ የጤና ተቋም ያስጠንቅቆ እንደነበርና እኛም በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። የተወደዳችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 149 ብር እየተገዛ 151 ብር ከ98 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 180 ብር መግዣው ሲሆን 183 ብር ከ60 ሳንቲም መሸጫው ሆኗል። እንዲሁ ዩሮ ደግሞ 157 ብር እየተገዛ 160 ብር ከ14 ሳንቲም መሸጫው ሆኗል። ስዊስ ፍራንክ 159 ብር መግዣው ሲሆን መሸጫው ደግሞ 162 ብር ከ18 ሳንቲም ሆኗል። እንዲሁም የተባበሩት አረብ ኤምሬት ድራም ደግሞ 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። የሳውዲ ሪያል 38 ብር እየተገዛ 38 ብር ከ76 ሳንቲም መሸጫው ነው። እንዲሁ የቻይናው ዩዋን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ እንዲሁም የማህበራዊ መረጃችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የቢዝነስ እንዲሁም የማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው በአጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ።